ቆንጆ ደህና ነሽ? ህመም አለው? ቆንጅት እንዴት ነሽ? ምጥ ያለብሽ አትመስይም፣ ግን የወጣው ነገር ግን ትንሽ ያስፈራል። የፈሰሰሽ ነገር ብዙ ነው የፈሰሰኝ። እንግዲህ ሽርቷ ነው ብዬ አስባለሁ። ከሽርቷ ውጭ ከሆነ ምን እንደሆነ አላውቅም። አስደነገጥሽኝ እኮ ስማ፣ ገና ከመተኛት ማርያም በጣም ያስደነገጥሽኝ። እንዴት እኔ አልደነገጥኩም? ምንድን ነው እፍና አደረገሽ? ልቤ መተንፈስ አቃተኝ። መጀመሪያ አፈነኝ እያልኩ አይደለ? ከዛ በጣም ኃይለኛው መታ። ከዛ ፍቅር ልብ ምቴል ያው ልቀሰቅስ ማለት ነው ልነካ ስል የሆነ ነገር ፍስስ ሲል ታወቀኝ። ከዛ ባቴ አልኩኝ። እንዴ ከፈሰሰው ነገር አንጻር ሆድሽ መጉደል አለበት። ምንም አልጎደለም። ምንም የጎደለ ቀሉን ተይው። ለማንኛውም ባጋችን ዝንያስ አዘጋጅተሻል አንቺማ። የት ያደረኩት እማ? ልጃችንስ? ልጃችን እንዴት ነው የምናደርገው? እንግዲህ መሲን ይዣት ልመጣ ነው ከቤቷ። ሌላ አማራጭ የለኝም። አባዬ ተኝሽኝ ቆንጆ ተፈጭ መሲን ልንጣትና እዚህ አብረው ትተኛስ? እሺ ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው። አሁንም ጠራሁት አላስችልሽ ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ። አውቀዋለሁ ስምሽን እናቴ ስትወልደኝ። ማርያም ማርያም አመሰግናለሁ። አመሰግናለሁ። ዛሬ ቀኑ ስንት ነው? ኪዳነ ምሕረት 16። ዛሬ መጋቢት 16 ነው። ዛሬ አልወልድም እንጂ በወልድ ጥሩ ነበር። አንድ ሰዓት ነው የቀረው። ሊያልቅ 30 ደቂቃ 5 ሰዓት ተኩል ከሌሊቱ 5 ሰዓት ተኩል ነው። ወይኔ 30 ደቂቃ ያርላው ቶሎ ባስወጣው የኪዳነ ምሕረት ቀን ይቆጠራል። ግን ወገቤን እየቆመጠኝ ነው። አሁንም ቢሆን እየፈሰሰኝ ነው። ሽርቷ አሁን መሰለኝ። ቶሎ እንሂድ። ህመም የለውም ግን ያው እዛ እየቆመጠኝ ነው። ድንገት እንዳትጮህ ያደራሽ። አካሄዷን ተመልከቱልኝ እንጂ ልጅ አዘናጋሽኝ እኮ። ፍርሃቴ ወዳ ለቀቀኝ። ይህን ጀግና ሚስት እኮ ነው ያለኝ። መሲን ይዘናት እንምጣ። ልጁን የሚጠብቀው የለም። ደህና ናት። ጠብቀኝ። እንዴት ነህ? እግዚአብሔር ይመስገን። እዛ መስዬ ነው እንዴ? እኔ እኮ እዛ መስለኸኝ የመጣን መሰለህ። መሲ ጋር ቶሎ በልሽ። ታውቀዋለህ? የመሲን ታውቀዋለህ? በጣም እየፈሳት ነው እና ቶሎ በል ልጁ ምናምን እንዳይታፈን። ልጁን እያለች የምጥ ስሜት የላትም። ማዘር በጸሎት ያለችላት ነው። ማዘር ወይ እናት እንዳትጨነቅ ለምን ነገርካት? አይ በጸሎት ያረጋች ነበር። ስነሳ ሰዓቱ 6 ሰዓት ስለነበር ተነስታ ነበር ጸሎት። ዘመዴ ቁጥር መስለኝ ከተልሽ ቢኔ የሚገርም እንቅልፍ ውስጥ ነበርኩ። የሚገርም በቃ አላ ይመስለኛል። አሜሪካ ይመስለኛል። ሱፐርማርኬት ውስጥ አንዳንድ ነገሮችን ፒክ እያደረኩ ነበር። እንደዚህ የተረጋጋሁት መድኃኒዓለምን ያው እሷ ደህና ስለሆነች ነው። እና እንግዲህ እግዚአብሔር ያውቃል። አንዳንዴ ምን ይሆናል መሰለህ፣ በፈጣሪ ላይ ያለ እምነት በዚህ በፈጣሪ ላይ ያለ እምነት ትልቅ ሲሆን በቃ እግዚአብሔር አለ ብለህ አንዳንዴ ቅልል ታደርገዋለህ። እንግዲህ ተመልካቾች እግዚአብሔር አለ፣ ድንግል ማርያም አለች፣ አምላክ እናት
ያግዘው ማነው የሚጠበቀው ስለሌለ ግዴታ መስም ቅርብ ናት ከኛ ቤት እሷን ይዘን መምጣት ስላለብኝ ነው። ፋይናል ልታወጣ ነው እንዲህ ልፈጠኛለሽ በዚህ ሰዓት ትቀልዳለህ። እርግጠኛ ተመልካቾች እንዴት በዚህ ሰዓት ትቀርጻለህ ነው የሚሉት። እንዴት አልተጨነቅም ምናምን ይችላሉ፣ ግን ፋሚሊ ስለሆነ ነው። እኔ በቃ አለ ያመንኩት አምላክ ሁሉን ነገር ለመልካም እንደሚያደርገው እና በሰላም እንደምትገላገል ውስጤ እንደዛ ይነግረኛልና ያው በፈጣሪ ስላመንኩና እርግጠኛ ስለሆንኩ ነው። ያው ግን አሁንም እየጸለይኩ ነው፣ ጸልያለሁ። እግዚአብሔር ያውቃል። ብቻ እስቲ የሚፈጠረው እናያለን። ሀቢብ ዳንስን ከአዲስ ጸልዩ አዲስ ሀቢብ ደውለት አሁን ቢያንስ አብራሩናል። ኧረ ቢላ ቢልማ ሁለት ልጅ ሚስቱን ትቶ መምጣት ይከብደዋል። ወስተኝተዋል። ኧረ ቢሆንም ልጆቹ ደግሞ አድርገዋል እኮ ልጃውን አንዱ ትምህርት ቤት የሚገባለት ነው። ይከብዳል። ሁለት ልጅ ጥሎ መምጣት ደግሞ ውስጥ እነሱ ሊጦም እንደደረሰ በቃ ይሄን ጋር እኮ ደውዬ ነበር። አያነሳም ስልክ። ለምን ደውልኩት? እንዲመጣ የእሷ አምስት ልጅ አይመስልም እንዴ? ተዘብራረቀብህ። አምስት ልጅ ነው ወይስ እንዳትደውልልኝ ብሏል? አቤት እየው እኮ በጣም እግዚአብሔር የማየው መንገድ እኮ ይወጣው ይሄው እዚህ ጋር አይደለም እኮ በታስተካከሉ ነው። ቆይሽ ተመልካቾች አቁሜ በስነ ስርዓት በጠቆሙ ይሻላል። አቤላ እንዴት ነህ? ሰላም ነህ? ሰላም ነው አለለ ቃል ሾርቷ ፈሶባት ተያርሽ ነውና እዮብ አብርገደው ይለት ነው። በእናትህ አሁን ቶሎ በል፣ በእናትህ ቶሎ በል። አይን አቤላ አብረን እንድንሄድ ነው ትችላለህ እንዴ? ነው እሺ ቆይ በቃ ገራትና እንዴት ነው አበቃ አላሳለ እሺ ልጁ ማልተኛም ታስጨንቀው በቃ ተው፣ ችግር የለውም። ያበቃለን። አብሮ ይሆናል። ይሄን ሰካው ልጁ ማልተኛ ዳዲ ያለው ይሄን ያባል ወይ ይቅር በላት። ልጁ አልተኛም። ትቶቶ መሲ ይቅርታ እንግዲህ ከሰከስንሽ ትቀልዳለህ። አዲስ ሰከረኝ በእናትህ። እንዴት ነሽ መሲ? ይቅርታ በጣም ነው እሷ ጋር የመጣችው ራሱ መሰለኝ። አይ እሷ ነው መኪና ስንንቀሳቀስ ገጭ ሲል ያስቸግራል። ቶሎ ለመፍጠን ብለን እንደዚህ መጣ። ከደከመተኛ በቃ አይ አቤት የተኛ በቃ እሺ፣ ችግር የለውም። ነገ ትመጣለህ። ጸልይ ብቻ አንተ እሺ፣ ባለው ነገር ጸልይ። ለሁለት ልጅ ጥለህማ ማውጣት ይከብዳታል ለነዚህም። እሺ ደህና ናት። መጧ ደህና ናት። ማርያም ደህና ናት። እንትን ብቻ ነው የፈሰሰት በዚህ። እሺ በቃ እና ኪም ቤት እንስራለን። እሺ አይ አይሆንም። ምንም መጧ መጥቷል። አይ በቃ ሽርቷን የፈሰሰው እንደዛ ነው የሚመስለው። በጣም ብዙ ነው የፈሰሰት። እንግዲህ ሐኪም ቤት ሄደን ቼክ እናደርጋት። የመጥ ስሜት ግን የላትም ብዙ። ግን ያው ቀኗ ግን አልፏል። ኦልሞስት ቀኗ አልፏል። እኮ ቀኗ አልፏል። የሚፈጠሩ እንግዲህ እግዚአብሔር ያውቃል። ትናንትና ራሱ ሰደውልኝ አላየም ኖላ አንቺ በቃ ልጅ በደንብ አድርገሽ ከሽልኝ ችግር የለውም። አንቺ ብቻ ልጅ በደንብ አድርገሽ እዚህ ጋር ብሬክ አለ። ቀስ እያልኩ ይወጣ እና ታዲያ እኔ ቤት ነው ሙሉ። አዎ አንቺ ኖላን ያዡ። አዲስ ቪዲዮ ላይ ስለለቀኩት ቪዲዮ እሱ ነው እንዳትጀምሪ። ትቀልዳለህ አይደል? አይ አንተ ያው ጭቃቱ እንዲያስታግስሽ ቢስራስ አይደለም። አንደኛውን እኮ ቦታው ላይ ያለ ሰው ይሻላል ታውቃለህ። አዲስ አዎ ኮሮኮ ተንከማት ከበደ የዛን ጊዜ እንኳን ምጥ ላይ ሆነ ውጭ ላይ ሆነን በጣም ነበር የሚጨንቀው። በጣም ቀልይ ነው ይበላት። ርጅት ምን ወርዶ አንተ ብቻውንማ እንዴት ነው ረጅም ብላት አስፓልቱ ጋር አስፓልቱ ጋር ታጨጠብቀን ደግሞ ፊልሙ እንደሚሰራልሽ እንደዚህ እያለ እንዲህ እያለ እንደተ ምርጥ እንቅልፍ ነው ነበርሽ ማለት አይደለም። ይሄ ወደ ዋና እንቅልፍ የሚወስድ ነገር የለም። ደረጃ ላይ ነበርሽ? ወደዛ ነበር። ደረጃ ላይ ደግሞ ቻርጅ ላይ ነበር። ስልክ ሲጠራ እኔ ግን
ሳይ ደግሞ ቃል ይላል መስማማው። ዛሬ ግን ከምን በላይ ኪዳነ ምሕረት መሆኑ አይገርማችሁ? በጣም ለዛ ነው እኔ ብዙ አልተጨነኩት። በቃ አለ ያስጨንቃል። ሁሉ ጊዜ ቢሆን እንደዚህ አይነት ነገር እኮ ያስጨንቃል። ግን በሰላም ነው የምትገላገለው። አዎ ሰብራለ ግን ሰውና አንተ ትጨነቃለህ። እዚህ ቁጭ ብላ ትቆማለች እኮ የእንቅልፍ ሰዓት እየጠበቅሽ አዲስ ምን ታስባለህ? አንዱ ወጣው አይ ነጭ ላረጋ አስተኩና ዶክተር ደግሞ እንዳልመስል እየፈራ እንዳትመሳሰል እንደዚህ ሆነ ግን አዲሱ እንደ ማሪ ጎደለ እኮ ጎሏል። በጣም ወዴ በጣም ጎሏል። እንዴት አንተ እስከምመጣ ነው ፀጉሬ ዝም ብዬ ሰራሁት። እሺ ምን የሚጨምርልሽ ነገር አለ? ልብስ ደግሞ ገና በማህፀን በእናቴ የምትቀር ደጋግሜ ሰማሁ ሲጠሩ ስምሽን በሰከንዳት ዕድሜ የማውቃት አንዲት ቃል ልቤ ላይ ያለው ስል ማርያም ማርያም ይላል። ልቤ ላይ ያለው ስል ማርያም ማርያም ይላል። ማርያም 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 ማርያም። ቃሊ እንዴት ነሽ? አሁን እግዚአብሔር ይመስገን። እንዴት እያደረገች ነው? ያው ስሜት የለውም ዝም ብሎ ግን እየፈሰሰ ነው። ምንድን ነው እንደዚህ አይነት ነገር አለ? ማርዬ እንደዚህ እኮ ነው ሽርቷ። ታዲያ ምን ሳይመጣ ነው የሚፈሰው? አንዳንዴ ያው አንዳንዴ ሳይመጣ ይፈሳል። አንዳንዴ ደግሞ ያው አሁን ኖላን ሰውል አልፈስ ብሎ ዶክተሩ ነው ያፈሰሰው ያፈነዳው ማለት ነው። ኦኬ በአሁኑ ደግሞ እንግዲህ ዝም ብሎ ቀድሞ ራሱ ፈሰሰ። እንግዲህ ኖርማል ነው ብዬ አስባለሁ። እዛ ስንደርስ እንጠይቃቸዋለን። ደግሞ ሩቅ መሆኑ እኮ ነው የሚያስጠላው። ያው ትንሽ ሩቅ ነው። እዛ እስክንደርስ እንግዲህ አይዞክ ፈጣሪ ያውቃል። እንግዲህ እየጸለይን እንሄዳለን። በጣም ያው አፍንጫ ታፍኗል። መተንፈስ ራሱ አቅቶኛል። ዛሬ ብያልኩት ነበረ ቀኑ ሙሉ አፍኖኛል እያልኩት ነበር። ከዚህ በኋላ እኮ እቺኛው ብሬከሩ በቃ አልቋል። እዚህ በኋላ ብሬከር የሚባል የለም። ያቺኛው ብሬከሩ ደግሞ ከፍ ዝቅ እያደረገ የሚልጠኝ ነው የሚመስለው። እዚህ ጋር ደርሰሱ ያሱ ከሱ ተዘጋጅ ማለት አሁን ይቺ 4 ኪሎ መንገድ መከፈቷ ጥሩ ነው። ያፍንጫው ቤት እንግዲህ ባፍንጫ ብሬክና በ4 ኪሎ መንገድ ተሰጥቷል። እዛ ቀጥ ተቀበልና አድርገን እንሄዳለን። እዚሽ ቃልዬ እዚሽ መብራን ከአንቺ ጋር ትሁን። ደግሞ ዛሬ ኪዳነ ምሕረት ናት የምንወዳት። ጠዋት ሄደን እንደውም እየጸለይን ነበር ባባና እኔ። አይ እኔ ገርሞኛል፣ መቆየቱ ገርሞኛል አለ ከወትሮ ከቀኑ በጣም ሄደ እና ትራሷን እንዲሳሳታል ስላለች በቃ ምናልባት ውስጥ ተሳስቶ ነው ይችላል ምናምን ብዬ ያመጥኩ። ግን አሁን ደግሞ እንደዚህ መሆን ደግሞ አስደንጋጭ ነው። ያው አንተ በዶላዊ ስላላየኸው ይሄ አዲስ ሆነብህ ካንተም አይደል? አይ በቃ ሽርቷ ሲፈስ ይታፈናሉ እንደዚህ አይነት ነገር ሲባል ስለምንሰማ እኔም ፈራቼ እንደዚህ አይነት ነገር ነው። ግን አንዴው ወዲያው እንደዛ የሚፈጠር አይመስለኝም። አይ ሙሉ ለሙሉ እኮ አይፈስም ብዬ አስባለሁ። ቀስ ቀስ እያለ ነው የሚፈሰው እና በአንዴ ፍን የሚለው አይመስለኝም። ቀስ እያለ ስለሆነ ያን ሰዓታቶች ይኖራሉ። አሁን ያኔ ጠዋት ላይ ነው ሽርቶ ሄደ ያፈነዳው። የወለድኩት ግን 7 ሰዓት ላይ ነው። እስከዛ ድረስ ያው አልታፈንም ልጁ። ስለዚህ ያው ወዲያው ፍን አይልም። ግን ያው ቶሎ ወደ ሐኪም ቤት መሄድ ጥሩ ነው። እንግዲህ ተመልካቾቻችን እግዚአብሔር እንግዲህ ሰላም ለማምጣት ጸሎት አድርጉ። እግዚአብሔር ያውቃል። እንግዲህ
ያው ለልጁ ማስታወሻ ለእኛም ማስታወሻ እናንተም ደግሞ ስለምትጨነቁ ስለምታስቡ ሁሌም ያው ስለምናጋራችሁ ያን አስበን ነው እንግዲህ እየቀረጽንላችሁ ያለ ነው። እንግዲህ ጸሎት አድርጉልን ነው ማለት የምንፈልገው አይደለ ተመልካቾች? ልትወጂ እንደሆነ ስለታወቀ መሰለኝ መጣሽ እንዳይመጣ ላይ ስለታወቀ መሰለኝ ይሄ መንገድ ተከፈተ። ተመልካቾች አቋራጭ መንገድ ነበረ በኮሪደር ልማት እየተሰራ ነበርና ኦልሬዲ በጣም ሰፍቶ ኦልሬዲ ተሰርቷል። ከፈት አድርገውልኛል። ባልዬ ፈታ ብለንዳ አባቴ ያተጨነቅሽ አይዞዲ ወደዩ እግዚአብሔር ነገራችን ላይ ቃል እንትን እያለች ነበረ። ያው ባለ ኦንላይን ስትወልድ በጣም ችግር አጋጥሟት ነበረ። ምጧን ቤት ውስጥ በተሻለ መጠን ብዙውን ታግላ ግን በደንብ እዚህ ቆይታ ጨርሳ ትሄድ ይበልጥ ደግሞ ይቀላት ነበር። እዛ ብቻዋን ፈሳሽ ፈሶኝ ነው የሄድኩት ግን እንደዚህ እና ደግሞ አላስጨረሽም ነበር አይደል? ምጡን እዛ ብቻሽን አስቀምጥሽና እዛ ብቻዬን በሆኔ በጣም ነበር የደበረኝና በአሁኑ አኔ ደብሽ ለወልደው ስለው ሄደው እያልኩት ነበረ። ልጁ ሊወጣ ሲል ነው ሄድ ይኸው ሳይጀምረኝ ጭራሽ ሄድኩኝ። ባለፈው የምጥ መድኃኒት ነው የምሰጠሽ ነው እንዴት ተወለሽ? እንዴ ታግሶሻል በደንብ? አዎ። እንግዲህ ተመልካቾቻችን ኦልሬዲ የፈርኒቸር ቤታችን ስራ ቦታችን ደርሰናል። እዛ ተወልጃለሽ እንዴ ማሪ? ቃል ፈርኒቸር ቤት ይኸውና ቃል ፈርኒቸር ሱቃችን በስሙ ቃል ፈርኒቸር ኦልሞስት እዚህኛው ህንጻ ላይ ነው። እዚህ ጋር 3ኛ ፎቅ ላይ እንደምታዩት እየሰሩት ነው። አቋራጫችን ይሄ ነበር እኮ በመቴሪያል በእንትን በኩል ሄዳል። አሁን ምንድን ያማረሽ ለፋሲካ ማሪ? እንግዲህ እንዴ ማለት አንድ 10 ሶፋ በሽጥ ነው ያማረሽ። እንደውም ቃልዬ ሰላም ከተገለገለች ቅናሽ ታደርጋላችሁ። ከዛ በላይ ዋናው ሰላም ትገላገል እንጂ ቤቢ ፈርቀጣለ ተመስገን። እሰይ ተንፈራገጠ ተመስገን። ደርሰናል ሐኪም ቤቱ ጋር ነው ልንገባ ነው። እንግዲህ ውስጥ ያለውን ነገር ጠይቀን መርመረን ያለውን ነገር እንግዲህ ክፍልም ከሰጣት በኋላ እንግዲህ እንገናኛለን። ተመልካቾቻችን ሰላም ነው። ማርያም ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው አሁንም ጠራሁት አላስችልሽ ቢለኝ አውቀዋለሁ ስምሽን እናቴ ስትወልኝ አውቀዋለሁ ስምሽን እናቴ ስትወልኝ ማርያም 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 ይህ ልጅ እዚህ ጋር ተኝቶ ምን ያደርጋል? ጭንቀትን እኮ ላወይ ነው የመጡት እንጂ ምን ድበቂ እንደቀራለ ስለሰለ ነው ሆስፒታሉ ተጠቅሶ አለ እኮ ወዲ ይሰራ ይመስላል። ቅዱስ ሩፋኤል ሲቅረብሽ ለቲናም ዝሬ ምን ይመጣል ምትሽ ይመጣል እዛት አፋጥሽ እስቲ ቢያንስ ገልጥ አውራት እስቲ ገልጥ አውራት እስቲ በእናት ገልጥ አውራት እንግዲህ ሰአፎችን እኮ በእናት ወይ እኔ ሰርጀሪ ያስፈልገኛል። አንተ ጉደኛ ሰርጀሪ ያለ እኔ ግን እንቅልፍ ይነሳችሁ ምንድን ነው ያሳሽ? እኔ እኮ ወደ ሰላም ተራኩት እኮ አንዴ ሲጠራ ገብቻን ስጪ ሳይን ተራኩት የዚህ ነው እንጂ ሳይለንት ማድረግ አይችልም። አይፎን ስለሆነ ይመስለኛል የሱ በስመ አብ ደግሞ ሲያስደነግጥ ጩኸቱ ሳምሰንግ ነው የሆነብኝ። እግዚአብሔር ጨበርኩ መድኃኒዓለም በጣም የሚጮሁ በጣም የጨመርኩት አለ በቀጠረኝ ቀን ላይ በጣም ብዙ ሰው ከስተመር ይደውልኛል እና አይሰማኝም። ኤክሴሲያ ጭራሽ አይሰማኝም። አሁን ሚቲንግ ላይ ምናምን ሰው በቃ እየቀነስኩ ነው የምገባው። አሁን አብዛኛው ሚቲንግ ላይ ሲገባ አሁን በቃ
ያው እንግዲህ የተኛች አትመስልም። ፊቷን ስታዩት አንዲት ነገር ወይ ፍንክች የለም እኮ ቁጭ እንዳልሽ ነጋ። እኔ እንኳን አልተኛውም እኮ ብዙ አንተ አልተኛም። ችግር የለውም። ቪዲዮ አለ። የአዳሚ ስትገላበጭ ይደርሽሽ እዚህ ስቱዲዮ ተመልካቾች ባለቤቴ ትንሽ አንዳንድ ነገሮች አጋጥሟታል። ግን ቀለል ቀለል ያሉ ነገሮች ናቸው። ደም ይሰጣል በባህሪው ያው ሐኪም ቤት ውስጥ ታውቃላችሁ። ደም ለመስጠት ዶክተር መጣ። ያስገባል የለም ደም፣ ያስገባል የለም ደም፣ እንዲህ ያስገባል እንዲህ ያስገባል እንዲህ ያስገባል የለም። ቆይ በቃ በዚህ ደግሞ በዚህ እንዲህ ያስገባል የለም እንዲያስገባል የለም እንዲያስገባል የለም። ከዛ ደግሞ በዚህ ደግሞ ተሞከረ የለም። ከዛ አሁን እዚህ ጋር ትንሽ እየተወሰደ ተገኘውና የፍቅር ውስጧ ስሜቷ በጣም ድብቅ ነው አይገኝም። እና ተመልካቾች እባካችሁ በቃ ተረዷት። አታስጨንቋት አታስጨንቋት። ወይ ፈረደሻል። ተመስገን። አይ ደህና ነሽ? ላይ አንፃር ደህና ነሽ? ብዙ በጣም አሁን ምን ሆነ? ጆሮሽ ረዘመ፣ አፍንጫሽ ገና በማህፀን በእናቴ የምትቀን ደጋግሜ ስማው ሲጠሩ ስምሽን በሰከንዳት ዕድሜ የማውቃት አንዲት ቃል ልቤ ላይ ያለው ስም ማርያም ማርያም ይላል። ልቤ ላይ ያለው ስም ማርያም ማርያም ይላል። ማርያም 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 የልጆቼ እናት ምን እንደምን አይዞሽ ብልሽ ስሜቱ እንደሚያደርግ በቃ ያመነው አምላክ እሱ ይርዳሽ፣ እሱ ያግዝሽ። እውነት ለምን እንጃ አይዞሽ ማባበል ምንም ህመምሽን አይቀንሰው እሱ መድኃኒዓለም ይርዳሽ። እስኪ አሁን ያለሽበት ነገር ነገራቸው እንግዲህ ትንሽ ቅጠቱ ጀምሮኛል። ያው በደንብ ባይለኛው ባይሆንም ግን መጥቷል። ትንሽ እንግዲህ እስኪ የምጥ መርፌ ብላኛለች። ማርያም 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 ችግር የለውም። እኛ እዚህ ጸሎት እናደርግለታለን። ሴት ልጅ ስቃይ የሴት ልጅ